ጃኬት ጉዳይ እስኪጣራ ድረስ ጠላቴ ነው። እሺ መታሰር ነው። እህት አይደለችም እንዴ? እህት አይደለችም። ሌላ የሰውነት ክፍሏ ምንም ነው የማይንቀሳቀሰው ማለት ነው። አንተ አትበል፣ ትልቅ ሰው አንተ አትበል፣ ጨምላቅ አንተ እንዴት እዛ ልትገኝ? እኔ በዛ በኩል እያለፍኩ ነበር ድንገትና እዚህ መጠረጥራቸው ሰዎች አሉ። አንድ በአንድ እያመጣሁኝ ያሳይካል። የደበደቡ ሁለቱ ናቸው አይደል? አለበት የለበትም ነው እያልኩ ያለሁት። ኧረ እኔ ያለበት ቆይ እኔ ከእንግዲህ አንተን እንደ ቤት ኃላፊነት ሳይሆን ነገሮች እስኪጣሩ ድረስ ስለዚህ ጃኬት ጉዳይ እስኪጣራ ድረስ ጠላቴ ነው። አትንካኝ። ይኸውልህ እሷንም እንዳትነካ አጠገባውም እንዳትደርስ፣ ይኸውልህ ምንም አይነት ነገር እንዳታደርግ። በቃ ዛሬ ሰዎቹ ይመጣሉ። ደግሞ ሁሉንም ነገር የሚያስተካክል የደወለልኝ ሰው አለ። እኔ የትም ይኸውልህ ልንገርህ አይደለ እኔ ዛሬ ሞቼ እገኛታለሁ። ሁሉም ነገር ሳይጣራ አንተ ከቤት አትወጣ። አንተ ቆይ ምን መሆን ነው? ለምን ሮጥክ? እስቲ ንገረኝ፣ ለምን ሮጥክ? ሰው ህይወቱን ማትረፍ አይችልም? እሺ መታሰር ነው። እህት አይደለችም እንዴ? እህት አይደለችም? ቆይ እህት ራሱ አትሁን፣ እግዚአብሔር እህት አትሁን። እማታውቃት ሴት ራሱ ብትሆን እንደዚህ ትደረጋለች? ምን እንዳደረክ ካየ እግሯ እጇ አይንቀሳቀስም። በድን አርጋታል፣ ሬሳ አርጋታል። ገባህ? እኔ አንተ በማታውቀው ነገር ዝም ብለህ ይቀባጥር። ዝም ብዬ እየቀባጠርኩ አይደል? ጃኬት ያለ ምክንያት እዛ ቦታ ላይ አልተገኘም። በቃ እኔ አታምነኝም ነው ማታምነኝ ከሆነ ንገረኝ። በቃሽ ና ያንተ ራስ አቀብለኝ። መናት እጇን እየደከማት መሰለኝ። ይኸውልህ ስማኝ፣ ዞሮ እዛ ቦታ ላይ በሰዓቱ ጃኬቱንም ያገኙትንም ሰዎች ጠርቻለሁ። ምናልባት የዛን ቀን ስንዋከብ ያንን ጃኬት እኔ ቪዲዮ ላይ አላየሁትም፣ ግን ስንዋከብ ምናልባት ጥላው ከሆነም ብዬ እነሱንም ጠርቻለሁ። ከዛ በላይ ግን አንድ ነገር ልንገርህ፣ ፍቅር ስትደበደብ እንደዛ ስትሰቃይ በአይኑ በብረቱ ያየ ሰው ምን አስደነገጠ? ዛሬ እዚህ ቤት ይመጣል። በአይኑ በብረቱ ያየ ሰው ይመጣል ዛሬ እዚህ። ከዛ በኋላ ሁሉንም ነገር ያበቃለታ ማለት ነው። ማን አለ ምን ነበረ ማን የደበደባት የሚታወቅ ነገር ይሆናል ማለት ነው። አያስፈልግም። ለምን አታምነኝም? ቆይ አንተ ለምን አታምነኝም? እሺ እኔ ስለ ጃኬቱ ማጣራለሁ፣ ስለ አንተ እጅ መኖር አለ። ኧረ በቃ ቁልፉን ስጠኝ፣ ልውጣ። ዞር በል ወደዛ። እኔ አይደለሁም አታምነኝም እንዴ? እኔ ልገሉላ ይችላል። እንዳትነካ አውቄ ነው እየተውከ ተው። በሩ ለምንድነው ለመሸሽ የምትሞክረው? ንጹህ ነህ? አላደረኩም ብለሃል። ቁጭ በላ እኮ ቁጭ በል። ለምን እቀመጣለሁ? ለምን ንጹህ ነኝ ብለሃል። እኔ አላደረኩም አላጠፋውም ብለሃል። ልቦና ያውቃል። በቃ ንጹህ ነኝ ልውጣበት ብለህ ነው እንደዛ ላቀ። እንደዛ ብለህ የምታስብ ከሆነ አርፈህ ተቀመጥ። በቃ ከምገነጥለው ስጠኝ። ወይኔ ሳሚ ይኸውልህ ልንገርህ፣ ንጹህ ነኝ። ስጠኝ፣ በቃ ስጠኝ። ዞር በል ወደዛ፣ ዞር በል እንዳትጣል። እዚህ ነው አንጀትን ዘርግፍ የምጥልህ ማለት ነው። እንዳትጣለኝ፣ በቃ እንዳትቀርበኝ። እንደውም በቃ እዛው ጋር ቁም። ነገሮች እስኪስተካከሉ ሁሉም ነገር እስኪወጣ ድረስ እዛው ጋር ቁም። በቃ ሳሚ ለምን አትረዳኝም? እኔ አይደለሁም ማለት እማን አይደለሁም። በቃ ለምን አታምነኝም? እኔ እሱን እኮ ነፃነት የምታገኘው ነፃ የሚያወጣ ሰው ምናምን አያስፈልግም። ዞር በል። ማን ሳሚ? እኔ አይደለም በቃ ነፃ ተረጋግተው፣ ችግር የለውም። ነፃነት እንዴት ናችሁ? ግቡ። ሰላም እንደምታያት ነው። አይኗ ፊቷ ብቻ ነው የሚንቀሳቀሰው። ኧረ መናገር አሁን እንትን ትላለች፣ ግን አሁን ችግሩ ምንድነው?
ሌላ የሰውነት ክፍሏ ምናምን ምንም ነው የማይንቀሳቀሰው ማለት ነው። ያው ፓራላይዝ ነው የሆነችው። እንግዲህ ዶክተሩ ያለን ሆኖብናል። ነይ እዚህ ጋር ቁጭ በይ ልጅ ስለያሽ አንቺ። ቆይ ለጋሽ ወንበር ላምጣላችሁ። እዚህ ጋር ቁጭ በሉ። ዝም በል አንተ። እንግዳ አክብረው ነው አይደል የመጡት? እነሱ እኮ የራሳቸው ህይወት አላቸው አይደል? እኔ ስደበድባት አይታችኋል? ቆይ እና ለመናገር ነው የመጡት? ቆይ ዝም በል ዳንኤል። ማን እንድገባ አልፈልግም። አንተ አትበል፣ ትልቅ ሰው አንተ አትበል። ጨምላቃ ምን አባቱ ይጨማለቃል? እኔ ራሴ ጠይቃለሁ አይደል እንዴ? አንተ ለምን አታምነኝም እንዴ? እኔ ራሴ ነኝ የምጠይቀው። በቃ የማን ነው ስልክ የሚጠራው? እሺ ጋሽ በመጀመሪያ ቆይ ዝም በል በቃ ዝም በል። እኔ አወራቸዋለሁ አለቀ። አንተ መሀል አትግባብኝ። በቃ በመጀመሪያ እዚህ ድረስ አክብራችሁን ስለመጣችሁ የዛን ቀንም ህይወቷን ስላተረፋችሁ እናንተ ባጠሩ ኖሮ ያ ሁሉ ነገር አይፈጠርም ነበር። በተለይ ደግሞ የደወለውም ልጅ ማለት ነው። እና ሁላችሁንም በዚህ አጋጣሚ ላመሰግናችሁ ፈልጋለሁ። በመቀጠል ችግር የለም እኮ ለአንተ ብቻ ሳይሆን እኮ ለእኛም እኮ ይሄ ነገር ሌላ ነገር ነው። እኛም እንዳየኑ ወድቃን ያገኘናት እንዳገኘናት ደወልን እንዲደውል አድርገው ነው። ልጁም ደውላል ነው ስልክ ስራ ያስኩ በሰዓቱ ቤት መመለስ ራሱ ግራ ገብቶኝ ነው። ልጁንም ራሱ ያስደወላችሁት እናንተ ናችሁ? ራሱ መንገደኛ ነበር ያ ልጅ። ከዛ ከመንገድ ጠራውና ና አልኩት። ከዛ እሱ ግራ ሲገቡ ምን እናርግ ስለው መታወቂያውን ፈልጎ ከኪሱ አገኘ፣ ደወለልን። እግዚአብሔርን በጣም ነው የምናመሰግነው ስለዚህ ነገር ማለት ነው። ግን አሁንም ይቺ ልጅ ህይወቷ ተርፏል እንጂ እንደሞተች ነው የሚቆጠረው። ብዙ ነገሯ ነው የማይሰራው። ብዙ ነገሯ በቃ ፓራላይዝ ሆናለች። ብዙ ነገር ማለት ነው። እና የማስታወስ ችሎታውም ራሱ ዶክተሩ እንዳለን ከሆነ እንደ በፊቱ ላይሆን ይችላል ነው የተባልነው። እሱን አልሞከርንም። ራሱ እኔን ታውቂኛለሽ ወይ ብዬ ራሱ አልጠየኳትም፣ ፈርቼ ማለት ነው። አላውቅም ብትለኝ የሚሰማኝ ስሜት ስላለ ማለት ነው። ያንን ፈርቼ አልጠየኳትም። ግን ከምንም በላይ እንደዚህ ሆና ደሟን እኔ መበቀል አለብኝ። ይህን ወንጀል የሰራባት ሰው መገኘት አለበት። ለዛ ደግሞ ታግዙኛላችሁ። ለምሳሌ ባለፈው መረጃ ያገኛችሁ አይደለም? ከዛ በኋላ ይሄ ልጅ ያንን ጃኬት እኔ አላቅም ምናምን አለ። ዛሬ ደግሞ እሷ ስትደበደብ በአካባቢው ላይ መንገደኛ ነበርና ቤቱ በዛ ጋር ነው የሚገባው ማለት ነው። በስነ ስርዓት ስትደበደብ ያያት ሰው ዛሬ ይመጣል። ለምን አልጮህም ታዲያ? እሱን እንግዲህ እሱን ራሱን ሲመጣ እንጠይቀዋለን። ሲጀመር ማለት ነው ያኔ በሰዓቱ ለምን እኮ እሱን እንጠይቀዋለን ሲመጣ። ለምን አልጮህም ምን ሆነ ነበረ የሚለውን ነገር እንጠይቀዋለን። እኔ አሁን የፈለኩት ከይቅርታ ጋር ቆይ ዝም በል። ከይቅርታ ጋር ማንም እዛ አካባቢ ላይ የነበረ ሰው ጉዳይ ውስጥ አለበት ወይ? እሷ ስትደበደብ በቦታው ላይ ነበር ወይ የሚለውን ለማጣራት ነው። ያ ማለት እኔ ህሊናዬ ንጹህ እንዲሆን ነው እንጂ ወንጀለኛ ናችሁ እያልኩኝ አይደለም። እሱ በኋላ ይጣራ። ወንጀለኛው እኮ ቢያንስ መረጃ እኮ እየተገኘበት እኮ ነው። ቢያንስ እዚህ ጋር የሚረጋገጥ ምንድን ነው? አዎ መረጃ ተገኝቶብሃል እኮ እኔ አይደለም ግን ይረጋገጣል ነው። አሁን እድል እየሰጠው ለምን አታምነኝም? ሌላ ሰው አድርጎት ቤት እንዳለ ካወቅ ጃኬቱ ብቻውን በሮ እዛ ቦታ ላይ ሄደ ወይ? ለምንድን ነው ሱዳኔ ሌላ ነገር ብትፈጥረው? በምን አውቃለሁ እንዴ? በቃ ቀስ በሉና ይሄ ነገር ይፈታ። በቃ ይፈታ እኮ እኔ አሁን ይኸውልሽ ከዚህ በፊት ጠላት እንዳለብን ታውቃለህ። ስማችን ግን አልተዋወቅንም። ማን ነው ስምሽ? እኔ ባንቹ ነኝ። ባንቹ? እሺ። ጋሽስ? ቶሎሳ ነኝ። ቶሎሳ። ያው ስማችሁን እስካሁን ስንዋከብ አልጠይቅ። ወደፊትም እንግዲህ ወዳጅ ምንሆን ይሆናል እግዚአብሔር ያውቃል። እሱን ማለት ነው። እኔ እሷ ብቻ እንደምንም ወንጀለኞቹ ይገኝ ችግሩን ማግኘት ምን እንደዚህ እንዳረጋት ማግኘት ለመዳኗ እድል ስለሆነ እኔ አርፌ አልቀመጥም። ወንጀለኞቹን አግኝቼስ ሳላጠፋቸው እኔ አርፌ አልቀመጥም። ለዚህ ደግሞ ትረዱኛላችሁ። ስለዚህ አሁን ልጁ ይመጣል። ሲመጣ እንደመጣ ደግሞ እንዲያያችሁ አልፈለኩም። አንተንም ጭምር ነው።
ይኸውልህ አዳምጠኝ ቀለል አድርገው። ስለዚህ ከይቅርታ ጋራ ሶስታችሁ ውስጥ ትገቡልኛላችሁ። ከዛ በኋላ ውስጥ ከገባችሁልኝ በኋላ እኔ ልጁን እጠይቀዋለሁ። ላስታውስም እኮ ይችላል። ታስታውሳችኋለህ ወይ በቦታው የነበሩትን ሰው ላለ። ከዛ ውስጥ ደግሞ እናንተ ባትኖሩ እንኳን ዳንኤል አለ የለም የሚለው ነው አሁን እኔን ያጓጓኝ። እዛ ስትደበደብ በቦታው ዳንኤል አለ የለም ጃኬቱ እንዴት እዛ ተገኘ የሚለውን ነገር ነው ማጣራት የፈለኩት። አሁን ከይቅርታ ጋር ውስጥ ግቡና ያው እዛችኛው ፊት ለፊት ያለችው ክፍል ሲዛቸው ሄድ አንተም ጭምር ወጥቼ በመሀል ምንድነው የሚጨንቀ? ንጹህ ነኝ ብለሃል አይደል? ወይም እመን ስማ ዳንኤል እመን ወይም አለውበት በል ከሌለበት ደግሞ ገብተህ ቁጭ በል ከነሱ ጋር አለቅ። ሂድ አስገባ ሀገር እንዳለ ትጸጸታለህ። ሂድ አታቁማቸው። ሂድ አስገባቸው። ግቡ እና ምንድነው እሱ የምትሆነው? በሩን ዝጋ። ደግሞ ስፈልጋችሁ ልክ ሲደርስ ጠራችኋለሁ። በቃ ልልሻለሁ። እሺ ፍቅር እንደዚህ ምትሆነ ሁሉንም ነገር እደርስበታለሁ። እያንዳንዱ ሰው ደግሞ እንደዚህ አልተውም እጁ ያለበትም ማለት ነው። እንደዚህ ቀለል አድርጌ አልተውም። ደምሽን እበቀልልሻለሁ። ፓራላይዝ እንዳያረጉሽ ፓራላይዝ አረጋቸዋለሁ እንጂ ሰላም እንዴት ናችሁ? ሰላም ናችሁ? ተረጋጊ። በህይወታለች? ምን ነው በህይወታለች? ገለዋት ነበር እንዴ? አይዞህ ምን ሆነ ነው አንተ ራሱ? በህይወት አለች? ምን ሆነ ነው? የፈጣሪ ያለ እኔ በህይወት አገኛታለሁ እንጂ አልጠበኩም። እንዴት ተረፈች? ተርፋለች። ይሄማ ምን አልችልም። አይተሃል እንደ ሁሉንም ነገር ባይኔ። ተረጋጋ ወንድሜ። ቆይ አይተሃል ሁሉንም ነገር ባይኔ። ምንድነው እሱ የተፈጠረው? እስቲ ንገረኝ። አይ ቲንክ ሰዓቱ አመሻሽ ነበር፣ ወደ ሌሊት አካባቢ። ሌሊት? እንደዛ ነገር ነው። የሆነ መኪና ጋር ቆማ ነበር። እሱ ሁለት ሰዎች አሉ። አይ ቲንክ የሆነ መሳሪያ ነገር ይዟል። መሳሪያ? እንደዛ ነገር። ምን አይነት መሳሪያ? የሆነ የጎማ መፍቻ የሚመስል ነገር። የጎማ መፍቻ? ብረት እንደዛ አይነት ነገር ይዟል። ቦታው ላይ ነው? እዛ ወድቃ የተገኘችበት አካባቢ ነው ወይስ? ኖ መጀመሪያ የነበሩበት ቦታ ላይ ይዘው ነበርና ለማዳንም ፈልገው። አንተ እንዴት እዛ ልትገኝ ቻልክ? እኔ በዛ በኩል እያለፍኩ ነበር ድንገትና ምን ሰፈር እዛ ነው? እዛ አካባቢ ነው። እሺ አየኋት ከሩቅና ልረዳትም ፈለኩኝ። ከዛ ሳይ መሳሪያ ይዟልና እነዚህ ሰዎች የሚያረጉት ልብዬ ብዙ ሰዓት ቆይቶ መጀመሪያ ምን አላዩም? እነሱ አያዩክ? አላዩንም ነበር። እሺ ቆሜ ብዙ ሰዓት እያዩት ነበር። እሺ ከዛስ ምንድን ነው ያደረገው? መቷት? በዛ በጣም እየመቷት ነበር። ከዛ እኔ ማይቼ እሱን ትንሽ ለመናገር ፈልጌ ነበር፣ ለመጮን ፈልጌ ነበር። እሺ የሆነ ሰዓት አንደኛው ወደ እኔ ዞረ። እሺ የዛን ሰዓት እኔም በቃ ነፍሴ ማዳን አለብኝ። እንዴት ነፍሴ ማዳን አለብኝ? ምክንያቱም ምን አዩ እኔን አየኛል። እሺ ከዛ ስለዚህ ነፍሴ ማዳን ነበረብኝ እንግዲህ። ስለዚህ እኔ ራሴን ለማዳን መሮጥ ጀምሮ ማዳንን ፈልጌ ነበር። እሷን ግን አለመቻሌ እስካሁን የህሊና ጸጸት ሆኖብኝ ነበር። እሱ ሳይሆን አሁን ከዛስ ምን ሆነ ነው? ሲከተሉ ምናምን ምን ተከተሉ ወይስ አመለጥካቸው? ተከተሉኝ፣ ያዙኝ። ይሄው እንደምታዩኝ ያዙኝ። እኔን እነሱ ናቸው የነደበደው? ይዘው ደብድበው ነው ታዲያ? እንዴ አላመለጥካቸውም ነው ወይስ? ያዙኝ። እሺ ሁለት ያዙኝ። እሺ መጀመሪያ ቢዞኝ ነበር የሄዱት በመኪና። እሺ ከዛ ብርሃን ያለው ቦታ ላይ ነበር ያሉት። እሺ በደንብ ሰዎቹን ባያቸው እኔ እርግጠኛ ነኝ ያውቃቸው። ምን አይታቸዋል? በደንብ እርግጠኛ ነኝ። በደንብ 100% ታውቃቸዋለህ ወይ? በአካል ዲፊኒትሊ አይን ላይ ታይተናል። በአካል ባቃቸው ሁሉንም ላገኛቸው ይችላል። አሁን ታስታውሳለህ ሁሉ ነገር? በደንብ እርግጠኛ ነህ? በደንብ 100%። እኔም ከሞት እኮ ነው የተረፍኩት። የሰፈሩ ሰው መንደር ነዋሪ ባያድን የኖሩ ተጥዬ ነበር መቀረው። አሁን ቆይ እና እንዴት አገኘህን እኛን? ማለት እንዴት እዛ ቦታ ላይ ተመልሰ ሄደ ነው? አዎ በዛ በኩል ሰልፍ የሆኑ ሰዎች ነው አገኘውና መታወቂያ ተቀብዬ ስልክ ደወልኩ። እሺ አይ ቲንክ አንተ ነው ወይ አንድ ሰው አውርቻለሁ በስልክ።
እኔ እሳቸው የሆኑ ሰው እያሉ ሽማግሌ እሳቸው ነው ያወራሁት። ኦኬ ሌሎች ሰዎች ኦኬ እነሱ ያሳዩን ማለት ነው ቤታችንን ያሳዩን። በጣም ጥሩ። ቆይ አንድ ነገር ልንገርክ። እኔ ይሄ ማመን አልችልም። ልንገርህ አሁን የምጠረጥራቸው ሰዎች አሉ። ከመጣልኝ አይደለም እዚህ የምጠረጥራቸው ሰዎች አሉ። አንድ በአንድ እያመጣሁኝ ያሳይካለሁ። ከዛ የምታውቃቸው ከሆነ ችግር የለውም። በተለይ ደግሞ አንደኛውን በጣም ነው የምጠረጥረው። እስቲ ታመጣልኛለህ ባያችሁ ማንም አያመልጠኝም። ስለዚህ አሁን እኔ እዚህ ጋር መጠረጥራቸው ሶስቱንም ሰዎች አንድ በአንድ እያመጣሁ አሳያለሁ። አለበት የለበትም የሚል መልስ ብቻ ነው። ሙሉን እነግርሃለሁ። ግን መጀመሪያ ለፖሊስም ነው ግን ይሄን ቃልህን የምትሰጠው ሄደህ። ግን መጀመሪያ ማቀርበው ቅድመ እንትን አለ። ሰዎች አሁን ሲመጡ የኔ ዋስትና ምንድን ነው? እኔስ ነገ እንደሷ እንደማያደርጉ ምን አይነት ዋስትና አለ? ምኖቹ ደብዳቤዎቹ ካሉበት አሁን የሚመጡት ሰዎች ካሉበትማ እዚሁ ነው እኮ ፖሊስ እዚህ ህንፃ ላይ ያለ ሰብስቦ ይወስዳቸዋል። ችግር የለውም። አንተ ብቻ ያንን ፈርተህ ምንም እንዳለ እሺ። መጀመሪያ አንድ ባንድ ሶስት ናቸው የምጠረጥራቸው። አንድ ባንድ አመጣልሃለሁ። ከዛ በኋላ ትነግረኛለህ አለበት የለበት የሚለው ማለት ነው። አንተ ዳንኤል አንተ እንዳትወጣ እሷን ላካት መጀመሪያ ነይ ነይ ወደዚህ ቁሚ። ሴት የለችበት ወንድ ናቸው። አንደኛው ፈርጠም ያለው ወንድ ነው። በደንብ ያስታውቃል። ጥሩ ግቢ። ይቅርታ ጋሼ ላጋቸው እሳቸው ሳሉበት ምን ነው አየህ? እኔ ልትል ነው? እኔ የለበትም እኔ እንጃ ሳይሆን አስታውሳቸዋለሁ። አሉበት ወይ ነው ጋሽ? ትልቅ ሰው አለበት። የደበደበን ሰው መቼም አትረሳም አይደል? የደበደቡ ሁለቱ ናቸው አይደል? አለበት የለበትም ነው እያልኩ ያለሁት። ይረጋጉ ጋሽ። እርሱ አለበት ማለት አይደል? ያኛው ለምን አታመጣልኝ? አንደኛው ነው። ሶስት ናቸው አላከኝም። ሁለቱንም ሊያቸውና አይሆንም በግልጽ እንዳያቸው አይደለም። እኔ አንድ በአንድ እንድትመልስልኝ እኮ ነው ፈልገው አለበት የለበት የሚለውን ነገር ጥቅም ያለው ሜሳጅ ያኛው ነው። በደንብ ያይቁት ሲደብድበኝ የነበረው ላስወጣህ ነው። ምክንያቱም ራስም አይምሮ የተነካ ይመስለኛል። ጤነኛ ነህ ግን ጃሳቸው ልባላልኳቸው አንደኛውን ለምን አታመጣልኝ? እንዳትመጣ ዳንኤል። ቆይ አመጣልሃለሁ፣ ግን የእሳቸውን መልስ እፈልጋለሁ። ዳንኤል ና ወደዚህ። እዚህ ጋር ቁም። እሳቸው የሉበት እና ማን አለበት? እሳቸው የሉበት ይግቡ ጋሼ። እሳቸው የሉበት በደንብ አይቻቸዋለሁ። ወጣት ናቸው። ፈርጠም ያሉ ሰዎች ናቸው። ይግቡ ኦቲዝም ነው እንዴ? ምን ነው አንተ ጋሼ? ውስጥ ይሁኑ በቃ። እሱ የሉበት። እሺ በጣም ይቅርታ ፋዘር፣ ትንሽ ጥርጣሬ ያለብኝ እሱ ላይ። እሳቸው ምንም እንደሌሉበት እርግጠኛ ነኝ። እስቲ ጥርጣሬ አይደለም። ጤነኛ ነህ ግን አይምሮህ ጤነኛ ነህ አይደል? አለበት የለበትም ነው እሱ። አይተዋለሁ በቦታ አንተ አትንካው። አስፈራርተህ አይደለም። ዝም በል። ሲጀመር ዝም በል። ቆመህ ዝም በል። ንገረኝ አንተ አለበት ወይ? እሺ እሱ ነው ፈልገው አስቆምልኝ። በደንብ ልየው። ቀጥ ብለህ አርፈህ ካስታወሰ ያስታውሳል፣ ካላስታወሰ ነፃ ነህ። አላውቀውም እኮ አላውቀውም እኔ። እና የት ነው የምታውቀው ሲጀመር? እና እንድታውቀውም ትፈልጋለህ እንዴ? አንዴ ተማምነኝ። አንዴ ቆምልኝና በደንብ ልይ። ገደል ግባ። አንዴ በደንብ እንዴ እባክህ ወንድሜ ቆምልኝ አይደል? እና በደንብ ከኋላ ከፊትም በደንብ በቃ። ስለዚህ ቆምልኝ።
አንተ እብድ ነው እንዲያመጣህብን እየነገርኩናል። ዝም በል ንገረኛ። እንትን አትባል። አለበት የለበትም? የለበትም። ቆይ አንድ ጊዜ የምታስታውስ ቆይ ስለዚህ ነገር ቆይ እዛው ስለዚህ ነገር እሺ ይሄን ነገር ይሄ ጃኬት ምን ይሄ ጃኬት አስታውሷል እኮ ተደርጎ ነበር። የዛን ቀን አስታውሷል። ማን ያደረገው? ተደርጎ ነበር። ይሄ ጃኬት በምንም መንገድ ተደርጎ ነበር። ማን ያደረገው ነው? አትንካው። ማን ያደረገው? ማን ነበር ያደረገው? ይሄ ጃኬት ተደርጎ ነበር። ማን ያደረገው? እንደነገርህ ዞር በለልኝ ወንድሜ። እንዴ አትንከኝ አንተ። ከሱ ጋር እናወራለን፣ ከሱ ጋር እንጨርሳለን። ስለዚህ ልነከኝ አልፈልግም። እሺ ማን ያደረገው? ይሄ ጃኬት የዛን ቀን ተደርጎ ነበር። ማን ያደረገው? አርጎት አይቼዋለሁ። ማ የዛን ጊዜ የተደበደበችው እሷ አርገው ነበር። ይሄን ጃኬት ብዬ ነበር እኮ እኔ መጀመሪያ አልሰማም አልከኝ እንጂ ብዬ ነበር። በዚህ ልክ አንተ እኔን እንደ በርካሽ ታደርገኛለህ? ለብሳ እህቴ ነች እኮ ለብሳ ወጣ ነው። ና ተረጋጋ። ጃኬትን ለምን ተገኘ? በቃ ልቀቀኝ። ጃኬትን ለምን ተገኘ? መጠርጠር አልነበረብኝ እና እንደዚህ በዚህ ልክ ነው የምጠረጥረኝ? እኔ አይደለም እንዴት ተገኘ? ፖሊስ እስከ መጥራት ድረስ እኔ እንዴት ፖሊስማ ባሲዝ ኖሮ አሲዝ ነበር እኮ። አሁንም እኮ ድል እየሰጠው እኮ ነው። ጃኬትን እርግጠኛ ነህ አንተ? እሷ ለብሳው ነበር። ይሄን ጃኬት እሷ ነበር የለበሰችው። እኔ ሲጀመር በዛ ማታ አይቻልም። ቆይ ለብሳ ነው የወጣችው? ጃኬቱን ለብሳ ነው የወጣችው? ይሄን እኔ አላስታውስም በስነ ስርዓት ገባህ? እኔ ቁም ሳጥን ውስጥ እንዳለ ብቻ ነው ማውቀው ይሄ ጃኬት ገባህ? እንዴ ምን ለብሳ ትውጣ አትውጣ በምን አውቃለሁ? እርግጠኛ ነህ ወንድሜ? ስልኬን እየጎረጎርኩ ነበር። አይኔ ላይ የገቡት ጃኬቶች ጨለማ ነበር። ነጭ ጃኬት ነው ያየሁት። ይሄንና እሷ ነበር በደንብ ማስታወስ። እና እሱ የለበትም እያልከኝ? እንዳየሁት እኮ ነው የለበትም። ሌሎች ናቸው። ይሆናሉ። ሌሎች ደግሞ ፈልጌ አመጣልሃለሁ። የምጠራጠራቸውን አምጥቼ ያሳይካለሁ። ካሉ ዝግጁ ነው አይደለም? በየትኛውም ሰዓት መደወል ቴክስት ማለት ነው። ጥሩ። አንተንም እግዚአብሔር ይመስገን። አንተ ግን ስማ፣ ተረጋጋ።